ረጃጅም ፀጉር ያላቸው ሴቶች ማለት ነው። ረጃጅም ፀጉር ያላቸው ሴቶች ጸባያቸው ወርቅ በቃ ወርቅ ነው። አጫጭር ፀጉር ያላቸው ሴቶች ጉድ አታምጣ ስለው እያመጣ ቆለለው አለ ያገሬ ሰው። እኔ ምንም ያብርሽ ነገር አልገባኝም። ይሄ ሰዓት እንዳላችሁት እውነትም መተት ይሆን እንዴ? ዛሬ ሌላ ነገ ሌላ እንዴ? ትናንትና ሩታ ከትናንት ወዲያ ሩታ ጋር ሲመጠመጥ ነበር፣ ሲለማመጥ ነበረ። የስጦታ አንዴ ጥጦ አንዴ ልብስ ይዞ እየሄደ ማለት ነው ይቅርበኝ እያለ ትናንትና ያው የማገናኛ ዘዴያቸው አበድኩ አለ አቤል ተብየው ያሳብድህና ይሄው ዛሬ ደግሞ ይሄ ተፈጠረ ማለት ነው። አይፈረንጁ እንደው እድሜ ትንሽ ጭንቅላት አስተሳሰብ ትልቅ እንደው አናፍጧት ገና ማለት ነው። ግንባሯን ብቻ እንደዚህ ግሯን ምናምን ቀስ እያላችሁ ማለት ነው እየቀነጠሳችሁ ዶሮ ጠባቂ አድርጓት በእውነቱ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ሳኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ከደቂቃዎች በፊት ጋለሞታ ዩቲዩበሩ በማን ነው በስማም ጌቴ በሄርሜላ ቤት ቪዲዮ ተለቋል። አይታችሁታል ብዬ አስባለሁ። ከፈረንጁና ከአቤል ማን ነው ፈረሱን ጥሩልኝ ለሁለት ሆኖ ደበደዋት በሚል እንግዲህ አብርሽ ያዙኝ ልቀቁኝ ፏ ብትን ብጥር ንጥር ውጥር እያለ ነበር። አብርሽ እንግዲህ እንትናን ለመምታት ማለት ነው ፈረንጁን ለመምታትም እያሰበ ነበረ። እና በነገራችን ላይ ፈረንጁ ትክክል ነው እያደረገ ያለው ነገር በቃ ምንም ደስ አይልም። እያደረገችው ያለው ነገር ትክክል አይደለም። በቃ ትክክል ነው እኮ ይሄ አብርሽ ምን እየሆንክ ነው ያለው እንዴ? ሩታ ሲጀምር ከዚህ በኋላ እኔ ራሱ ይቅርታ እንድታረግልህ አልጠብቅም። በእውነቱ እስካሁን ተስፋ ነበረኝ። በቃ በአንድ ቪዲዮ ቢያንስ በየቀኑ እየሄደ እንደዚህ ሲያረጋት እየሳቀን ስለነበረ ከ3 ቀን በላይ በቃ ነገ እንትን እንላለን ብለን ነው ያሰብነው። ገባችሁ? ጭራሽ ዛሬ ደግሞ ማች ለብሰው ነው እኮ የመጡት። ወገን አይታችሁልኛል፣ ልብ ብላችሁ አይታችኋል። ሄርሜላና አብርሽ ማች ነው ለብሰው የመጡት። ጉድ በል ጎንደር፣ ጉድ እኮ ነው። እኔማ በደንቡ ቀጧት ይቺን እንትን ዶለዝ ማለት ነው። እንደ ንፍሮ እሿት። እውነቴን ነው የምነግራችሁ። ከጀመራችሁ ታይቀር የወንድነታችሁን ጥግ አሳዩት። ደግ አደረጋችሁ። ደግ ማለት ነው። ይገባታል። እርገጧት። እቺ በሰው ትዳር ላይ የምትንዘላዘል ማለት ነው እንዴ! እሱ እኮ ወንድ ነው። ምንም ቢሆን እኮ የሆነ ነገር ተሰድቦ የሆነ ጊዜ ይረሳለታል። እሷ ግን ዘላለሟን እንደተሰደበች ነው የምትኖረው። ሴት ልጅ ምን ጊዜም አይደለም ይሄን የሚያክል የተልከሰከሰ ስራ ቀርቶ ትንሽዬዋ ነገር ገናባት ሴት ልጅ ጋር ነውር ነው የሚሆነው። ወንድ ልጅ ምንም ማለት አይደለም፣ ይዘላል። በቃ ኖርማል ነው ተብሎ የሚታሰብበት አገር ላይ ነው ያለ ነው። ላንቺ ግን መዝረክረክሽ እንደዚህ በዚህ ልክ ነገ ለምታመጪው ልጅ ምን አይነት መልስ እንደምትሰጪ ፈጣሪ ይወቅልሽ። የእውነት ለመናገር ማለት ነው። አብርሃም የራስህን ክብር አዋርህ፣ የጓደኞች ክብር አትንካ። አዎ የራስህን ክብር አዋርደህ እውነት ነው። እንደገና ጓደኞች ጋር አትለፍ። ጓደኞች እኮ ለአንተ ነው ጥረት የሚያደርጉት፣ ያንተን ትዳር ለማዳን ነው። በፍቅር ካጠገብህ አርቃለች። አሁን ደግሞ በጸብ ተነሱ። እነማን ነው አቤላ ተብዬው ሽልጥልጥ እሷን ከእናንተ ለማገናኘት የተጠቀሙት ዘዴ ትናንት አበድኩ አለ። ይኸው አገናኝተዋቸው ጨረሽ ማች ለብሳችሁ መጣችሁ። እሰይ የምስራት የሚያሰኝ ጉድ እኮ ነው። እሰይ የሚገላት ሰው ቢኖር እቺ ቆሞ ቀር የሰው ባል ከምለጠፍ ፈልግ አታጭ አንቺ ጋለሞታ። አዎ ኮሜንት ነው ይሄ። አዎ እውነት ነው። የኔ ቆንጆ አይዞሽ፣ የኔ ፋንሽ፣ የአብርሽ የሳቅ ምንጭ ምን ሆነ እሱ የአብርሽ የሳቅ ምንጭ ሆነው ቤቱን ህይወቱን አደፍርስ እንጂ የባሰ ወደ ህግ ወስደዋለው። ቆይ ሲጀመር ህግ ታውቂያለሽ? በሰው ትዳር ዘው ብሎ ገብቶ ወደ ህግ ወስደዋለው። አረሼም እንደውም ማለት ነው ሂጂ፣ ጥሩ ነው ወደ ህግ ሂጂ። የዛኔ ማን እስር ቤት እንደሚገባ ታየዋለሽ። የሰው ትዳር እየበተንሽ እስቲ ህግ ዝም ይልሽ እንደሆነ ማለት ነው። በገደሏት እቺ አስመሳይ አብርሽ አትጨማለቅ። ላንተ ብለው ነው ከህይወት አስወጣት። ሴት ልጅ የመምታት መብት ማን ሰጣችሁ? እነዚህ ኤሌበናትሽ ማን ሰጣችሁ? እንዲሁም ከዚህ በላይ ራሱ በወቀጧት እኔም ፊቷ ምናምን አበልዘው ከቤት እንዳትወጣ ባረጓት። ደግ አረጋችኋት። ከዚህ በላይ ይገባታል። አንተ አታሽቀብጥ አብርሽ።
ንፍጣም አንተን የሴት ክብር ሲጀመር አንቺ ራሱ ክብር የለሽም። ከባለ ትዳር ጋር ምን ይሰራልሻል? ምን አደረግሽበት ነው? ለሩታ ያልሆነ ላንቺ አይሆንሽም ነገሩ። አንቺን በሩታ ልክ ማሰብ ይከብዳል። ፈጣሪ ሆይ እንደዚች አይነት ሴት ጠብቀኝ። አብርሽ ወንድ አሰዳቢ ነው በጣም። መጀመሪያ ራሱን ሁን። እንደ አብርሃም ደናቁርት ሰው የለም። ራሱን ሳይሆን አንተንም መጀለጥ ነበረ። እኛው አሳድገ ቀዘንክብን እላያችን ላይ። ወይኔ ኮሜንት እኮ አንዳንዱ ኮሜንት ሲያንሳት ነው ገና መቼ አየሽ? አብርሽ ደግሞ አታሽቃብጥ። ደግ አረጉሽ። ኧረ የሚገልሽም ቢገኝ ጥሩ ነበረ። አይ አብርሽ ሁሌ ህፃን ልጅ እስከ ትውልድ ብትጠብቃት ተጋቡ 2 ህፃኖች። ይሄ እኮ ህፃናት አይደለም መደንዘዝ እኮ ነው። ጭራሽ ማች ለብሰው መጡ። ይቺ ልክስክስ አብርሽ ግን ተው፣ ወደ ራስ ተመለስ። ተው ብያለው። ሩታዬም ቢሆን እንደዚህ አትሆንም ነበር። በጣም ነው አብርሽ ያዘንኩት። ያ ማች ለብሰው መጡ። አይገርማችሁም? እሰይ ያውም እግርሽን ብለውሽ ቢሆን መቼም ቤተሰብ የለሽም። ከቤተሰብ ውጪ መሰልሽኝ። ሁኔታሽን አይተው ለቀውሻል። ወንድም እንኳን የለሽም እንዴ እንደዚህ ስትጃጃይ? ሲቀጥል ሰዓቱን ለአብርሽ የሰጠሽው መተት አርገሽ ነው። በሰላሙ እንደዚህ አልሆነም። አዎ በጣም በዛ እኮ ኤጭ። አሁንስ ተግማማችሁ። ምንድነው የምትለጣጠፉት? ባለትዳር አይደለም ጭራሽ እኮ ጋይስ ሰምታችኋታል። የኔ ውድ እኮ አለችው። የኔ ውድ ተዋቸው እኮ አለችው። ጉድ ዘንድሮማ ተቀጠልን። በገዛ ስልካችን ወገን፣ በገዛ ስልካችን፣ በገዛ ጆሮአችን፣ በገዛ እጃችን ተቃጠልንላችሁ። ለምን አትሞትም? እኛስ ለኛ ስትል ሄርሜላ ምን አገባን? ለምን ገደል አትገባም? ሲጀመር ማታ ምን ትሰሪያለሽ ውጭ ስታስጠሊ? በጣም ባለጌ። ከሰው ትዳር ውልቅ ብለሽ ውጪ። አሳዳጊ የበደለሽ ህይወቱን ያንተ ነው እንጂ የነሱ አይደለም። አብርሽ ከ18 ዓመት በላይ ነው። በጣም ሰገጥ ስለሆኑ ነው። ሄርሜላ አንቺ በጣም የዋንሽ። ወይኔ በእናትሽ የዋህ አይደለ ሰገጥ እነሱ ወይስ እነ ሄርሜላ? እናንተ ደግሞ ሰገጥ አታውቁም። ውጪ ከህይወታቸው። አብርሃም እና ሩታ ምን ቀን ተስማምተው ያውቃሉ? በቅናት ያበደች ናት ሁልጊዜ ወሬ አታብዢ። ለሴት ልጅ ክብር ይኖርሽ። እሰይ እልል። የዛሬው ኪዳነ ምሕረት እንኳንም ሄሉን ይሄንን አሰማሽኝ የኔ እናት በለው። አዎ መሰበሯን እውነት ነው። አንተ ማለት ነው ጉልበት ካለህ ለምን ወንዶቹ ጋር አትጠላም? ጋር እንዴት ይጣላሉ? አብርሽ አንተ ነህ ሁሉንም አስቁማቸው ማለቴ። ሁሉም አንተ መናገር እንደማችል አንተ መስማት እንደማችል ውክልና የሰጣቸው ይመስል ምንድነው? በሰው ህይወት ገብተው የሚፈተፍቱት ስንት ሰው ነው የሚያወራው? በቃ አስቁማቸው። እሺ ሲጀመር አብርሽ እና ሩታ የተጣሉት በሄርሜላ ምክንያት አይደለም እና በሄርሜላ ምክንያት አይደሉም። ስለዚህ በሄርሜላ ምክንያት ስላልሆነ አሁን ሄርሜላ እያደረገች ያለችው ነገር ትክክል ነው እያልሽ ነው ያለሽው። የባሰብሽ አንቺ ደግሞ ሴት የሚመታው እንደ አረባ እናት ይርገጧት። ይችንማ እኔ ለዚሽ ምንም አላዝንም። ሲጀመር ሰው ጥግና ሰው ቦታ ላይ የሚደርስ ሰው እኔ ለምን ላዝንለት አልችልም። ሶሪ። እሰይ ደግ አደረጓት የምትሉ ግመል ምን ያልከሰከሳታል? ባገኘችው ቱቦ ውስጥ ነበር ባገኛት ቱቦ ውስጥ ነበር የሚከታት። በእውነቱ ከአንተ ጋር መሆኗ ብቻ ነው ያልፈለጉት። አንተ ወይንም ጠበቅ ወይም ለቀቅ አድርግ ጋት ያንተ ትዳር እንዳይፈርስ ተቆርቋሪ ሆኖ ያለ አንተ ደግሞ ለሷ ተነስተ ስታወራ ምን ይመስላል? በጣም መቆርቆር ለሌላ ነገር ነው። ሴት በዚህ ልክ ብልግና ነው። ትገደል። እነሱ ምን አገባው? አረ ሴት ልጅ እጅ እንዴት ያነሳሉ? አብርሽ አንተ ከሷ ጎን ሁን። ማንም ላንተ ትዳር አያገባውም። እጭ እና እኔ እኮ ማለት ነው የአንዳንድ ሰዎች ያስተሳሰብ ማለት ነው በጣም ዜሮ ናቸው። ትዳራቸውን ሳይበትን እየተላላሰ ይኑር እያላችሁ እኮ ነው ያላችሁት። እንግዲህ ከሄርሜላ ጋር ያለውን ነገር መደገፍ ማለት እኔ በግልጽ ሲገባኝ ይሄ ነው። ትዳርም አይቀር እዛ ጋም ተልከስከስ። ይሄ አይሆንም። ሲጀመር ጭራሽ የምትናገረው ቃል አሁን ማለት ውዴ መሳም በየደቂቃው አረ ይዘጋል። የሴት ልጅ እናት መሆን በስማም ጌቴ መጨረሻዬን አሳምረው። እውነት እንደዚህ በቆሸና በተልከሰከሰ ነገር ውስጥ ገብታ ልጄን አይኗን አታሳየኝ አደራህን። እኔስ ተወጥቼዋለሁኝ። ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ቪዲዮ እንዳይረዝምባችሁ እዚህ ላይ ይበቃናል። መልካም ጊዜ። ቻው ቻው።